እነሆ ትንሣኤው የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለ መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅተዋል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ፣ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታችሁን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት። ይህ አዋዜ ሰበር ነው። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ ለፋሲካ በዓል አደረሳችሁ እንላለን። ኢሳያስ እንኳን አደረሰው። እንኳን አብሮ አደረሰን አለም። ዛሬ ትልቅ በዓል ነው። ለአንተም ለሁላችንም ድጋሚ መልካም ምኞታችንን መግለጽ ፈልጋለሁ። ይሁንና መልካም ዜና የለንም ኢሳያስ። ምን አዲስ ነገር አለ? የምታውቀው ዩናይትድ ስቴትስ አሜሪካና ኢራን በፓኪስታን ዋና ከተማ ኢስላማባድ ውይይት ላይ ድርድር ላይ ነበሩ። ይሄ ድርድር ደግሞ የመጣው የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬ ምሽት ስልጣኔ ይሞታል በሚል ከባድ ማስጠንቀቂያ የታገዘ የመሠረተ ልማት ጦርነት እንደሚያካሂዱ የሰጡትን የቀነ ገደብ ማስጠንቀቂያ ተከትሎ ፓኪስታን በተጫወተችው በእውነት አዳኝ ሚና ይሄ ነገር እንዳይከናወን ተደርጎ አሜሪካና ኢራን ወደ ድርድር ጠረጴዛ እንዲመለሱ መደረጉን እናውቃለን እና ለ15 ቀን ጊዜ ውስጥ ሁለቱ ሀገሮች ስምምነት ላይ ለመድረስ እስኪችሉ የ15 ቀን ጊዜ የሚሰጥ የድርድር ጊዜ ወስደው ማለት ነው። እስከዛ ጊዜ ድረስ ደግሞ አወዛጋቢው የሆርሙዝ ሰርጥ እንደ በፊቱ ከጦርነቱ በፊት እንደነበረው ዓለም አቀፋዊ የመተላለፊያ ሆኖ እንዲቀጥል ስምምነት ነበራቸው። አሁን አዲሱ ዜና የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ የተመራው የልዑካን ቡድን ከኢስላማባድ ፓኪስታን ወደ አገሩ በመመለስ ላይ መሆኑን አስታውቋል። ውይይታቸው ኢሳያስ አልተሳካም፣ ከሽፏል። የአሜሪካው ምክትል ፕሬዚደንት በሰጡት መግለጫ ከዚህ ሁሉ ማራቶን ድርድር በኋላ ምንድነው የሚሉት? ኢራኖች የኒውክሌር መሳሪያ ላለመያዝ ወይም መያዝ እንደማይፈልጉ ስር ነቀል የሆነ መሠረታዊ የሆነ አቋም እንዲወስዱ ያደረግነው ሙከራ አልተሳካም ብለዋል። የኢራን ዜና አገልግሎት ደግሞ በበኩሉ የሁለቱ አገሮች ድርድር ያልተሳካው በአሜሪካ ከልክ በላይ የሆኑ ጥያቄዎች ነው ሲል ገልጿል። እንግዲህ በአንተ ጥያቄ መሠረት ሙሉ ማብራሪያ መስጠት ይቻላል። ለአድማጮቻችን ለማስጨበጥ ግን ለጊዜው የተጠቀሰው በዋነኛነት ለስምምነት ያልደረሱት አንደኛ ኢራን ዋናው ጥያቄ ኢራን የኒውክሌር መሳሪያ እንደማትፈልግ
ለዛሬ አይደለም ለነገ በዘላቂነት እንደማትፈልግ ወይም የኒውክሌር መሳሪያ ሊያስይዛት ከሚችሉ መሳሪያ ወይም መገልገያዎች ራሷን ነፃ ለማድረግ አለመፈለግ፣ በሁለተኛ ደረጃ ደግሞ ከጦርነቱ በኋላ አበይትና አንገብጋቢ ችግር ሆኖ የተከሰተው የሆርሙዝ ሰርጥ የመተላለፍ መብቶች ላይ ወይም ደግሞ ስቴተስ ላይ ሁለቱ ሀገሮች ሊስማሙ አልቻሉም። በዚህ የተነሳ ስብሰባው፣ ድርድሩ ተበትኗል። ጥያቄዎችን ልስማና በቃ መቀጠል እንችላለን። ዓለም ነገሮቹ በጣም እየተወሳሰቡ ነው የመጡት። ምክንያቱም ኢራን አቋሟን ታለዝባለች ተብሎ ነበር የሚጠበቀው። በእርግጥስ ዓለም አሁን ባነሳቸው በሁለቱ ነጥቦች ብቻ ነው ያልተስማሙት። የረጅም ርቀት ሚሳኤል ማምረት እና ደግሞ የተጋትሮ ተራዳውን ማፍረስ ወይም ማገዝ የለባትም የሚለውም ሐሳብ ነበረና እነዚህንም ሐሳቦች ተቀብላቸዋለች ወይስ አልተቀበለቻቸውም? በመሰረቱ አድማጮቻችን በጣም ግልጽ እንዲሆንላቸው ያስፈልጋል። ከአሜሪካ ጋር የነበረው የድርድር ነጥብ በእነዚህ ሁለት ወገኖች መካከል የኒውክሌር ፕሮግራሟ ነው። የኒውክሌር ፕሮግራሟ ባጭሩ የኒውክሌር ቦምብ የመያዝ እቅዷን፣ ህልሟን፣ ሐሳቧን እርግፍ አድርጋ እንድትተው 60 በመቶ የበለጸገውን ዩራኒየም እንድታስረክብ እና በሀገሯ የሚገኙ የኒውክሌር ማብለያዎችን እንድታፈራርስ እና በአጠቃላይ ዜሮ ምንም አይነት የኒውክሌር እንቅስቃሴ እንዳይኖራት እና ነገር ግን ለሰላማዊ ዓላማ ፈልጓለሁ የምትለውን ደግሞ ደጋግመን ብለነዋል። በአሜሪካ በኩል ያለ ሐሳብ ከሰላጤው ሀገሮች ጋር ተነጋግረን ከነሱ ጋር በነሱ ገንዘብ ቢያስፈልግ በራሷ ኢራን ግዛት ውስጥ የኒውክሌር በዓለም አቀፉ ድርጅት ወይም በና አሜሪካ በጋራ ወይም በሚወጣ መመሪያ መሰረት እነሱ በሚቆጣጠሩት የዩራኒየም ማበልጸጊያ ማዕከል አማካኝነት ለሰላማዊ ዓላማ የሚያስፈልጋትን እንደሚያቀርቡ ነበረ የአሜሪካ አቋም። እዚህ ላይ ተመስርቶ ኦማን ላይ 5 ጊዜ ሮም፣ ከዛ በኋላ አሁን ደግሞ 2 ጊዜ ጄኔቭ ላይ ተነጋግረው ነበረ ከጦርነቱ በፊት። አሁን መጨረሻ ላይ የተጨመሩት በተለይ የኢራን የሚሳኤል ምርትን በተመለከተ ርቀቱ እንዲገደብ፣ ለምሳሌ ከ1200 እነዚህኛው የምናነሳቸው የምናነባቸው ለጊዜው በይፋ የማይናገሯቸው ናቸው። ያን ጊዜ ደግሞ ሲናገሩ ምናልባት ልዩነት ሊኖር ይችላል። ግን በተደጋጋሚ የወጡት ከ1200 ኪሎ ሜትር በላይ ርቀት መሄድ የሚችል ሚሳኤል እንዳታመርት፣ ሁለተኛ በአጭርና በመካከለኛ ርቀት በዚህ ስር ያሉትንም ቢሆን የምርት መጠኗ ገደብ እንዲጣልበት ይጠይቃል። ሁለተኛው ይሄ ባለፈው ጄኔቭ ላይ አሜሪካ ለማንሳት በደብዳቤውን አቅርባ ውጭ ጉዳይ ሚኒስትር አባስ አርጋቺ በጣታቸው ሳይነኩት ሳይከፈት የቀረ ደብዳቤ ነው። እዛ ደብዳቤ ውስጥ ሌላው ጥያቄ ደግሞ በዚህ ኢራን ይሄ ሺያዊ ተራዳ የሚባለውን ኃይል ጋር ያላትን ግንኙነት እንድታቋረጥ የምታደርገውን የገንዘብ እርዳታም ሆነ የመሳሪያ እገዛ የገንዘብ እገዛና የመሳሪያ እርዳታ እንድታቋረጥ ሙሉ በሙሉ የሚጠይቅ ነበር። እነዚህ ሶስቱ መሰረታዊ ሆነው ቆይተዋል ከጦርነቱ በፊት። አሁን ከጦርነቱ በኋላ የምናየው ምንድን ነው? ሆርሙዝ ሰርጥ የሚባል ሌላ አራተኛ መሰረታዊ ነገር ተፈጥሯል። ከጦርነቱ በፊት ሆርሙዝ ሰርጥ የዓለማችን 20 በመቶ 20 ሚሊዮን በርሜል ነዳጅ ዘይትና የተፈጥሮ ጋዝ የሚተላለፍበት ነበረ። በቀን ከ120 እስከ 140 መርከቦች ነዳጅና
ጋዝ ጫኝ መርከቦች የሚመላለሱበት ዓለም አቀፍ በር ነበረ። በአሁኑ ሰዓት ኢራን እሱን በሉዓላዊነቷ ስር አድርጓለች። ሁለቱ ወገኖች የነበራቸው ሊስማሙ ያልቻሉበት ሁለተኛ አንኳር ጥያቄ ጉዳይ እሱ ነው ተብሎ ተነስቷል። ምን ብዬ ነው ልነግር የምችለው? ቤዚካሊ በዚህ ድርድር ውስጥ 21 ሰዓት ያሳለፉት ኦማን ላይ 5 ጊዜ፣ ሮም 1 6፣ ከዛ በኋላ ጄኔቭ 2 ጊዜ የተደራደሩበት የኒውክሌር ጥያቄ ራሱ አልተፈታም ሆነ። ከ6 ሳምንት ጦርነት በኋላ ይሄ ሁሉ ቦምብ ተጥሎ ያ ሁሉ ሚሳኤል ተተኩሶ ምንም የተለወጠ ነገር የለም። የኒውክሌሩ ላይ ጭራሽ ከጦርነቱ በፊት የነበረው የኒውክሌሩ ጉዳይ ከጦርነቱ በፊት በነበረበት አለመግባባት ላይ ነው የፈረሰው። በእንቅርት ላይ ጆሮ ደግፍ እንዲሉ አሁን የኒውክሌሩን ያህል ሁለቱ ሀገሮች ሊስማሙ ያልቻሉበት አዲስ ክስተት ሆርሙዝ ሰርጥ በሩ ጉዳዩ ነው። የሚሳኤሉና የተጋትሮ ተራዳ የምትለው ሳይጀመር ሳይነካ ሳይባል ማለት ነው። ኢራን በዚህ ጉዳይ ላይ ተናግራለች። በሚሳኤሉና በዚህ በተራዳ ኃይሉ ጉዳይ ቶታሊ አይነሳም፣ ነን ኔጎሽብል የሚል አቋም ነው ያላት ከጦርነቱ በፊት። ሰው በጣም እርግጠኛ ነኝ የበለጠ ዝርዝር ሲሰጡ እናውቃለን። በዚህ ጉዳይ ላይ ኢራን አልተደራደረችም፣ አትደራደርም። ስለዚህ መደራደር የሚችሉት በኒውክሌር ጉዳዩ ላይ ነው። በሱም ላይ ከጦርነቱ በፊት ከነበረው አንዲት ፖይንት ሊቀራረቡ አልቻሉም። እንዲሁም ኢራን ምክንያቱ ስታስቀምጥ ለምንድን ነው ይሄ ድርድር ያልተሳካው ለሚል ስታስቀምጥ የኢራንን ራይትስ መብቶች አሜሪካ ልትቀበል ስላልቻለች ነው ብላለች። አሜሪካ የኢራንን መብቶች መቀበል አለባት ነው ያለችው። የኢራን መብቶች ምንድን ናቸው? የኢራን መብቶችን በጦርነቱ መሃል ፕሬዚደንት ማሱድ ፔዜሽኪያን ቁልጭ አድርገው አስቀምጠዋል። ቅድም ያልኩ የመነሻው የተጋትሮ ተራዳ የምንለው አክሲስ ኦፍ ሬዚስታንስ የምትለው ከዚህ ከሺአዊ ኃይሎች ጋር ያላት ትስስር፣ ሁለተኛ የሚሳኤል ምርቷ ሰልፍ ዲፌንስ ነው የሚሉት። ከዚህ በፊት ደጋግመን ጠቅሰነዋል። ጁን ላይ የተደረገብንን ጦርነት ሰርቫይቭ ያደረግነው በሚሳኤላችን የሰርቫይቫል ጉዳይ ነው፣ ሰልፍ ዲፌንስ ነው። እሱ ላይ ኖ ኔጎሽሽን ብለው አስቀምጠዋል። ራይታችን ነው፣ ራሳችንን መከላከል መብታችን ነው። ሁለት የኒውክሌሩ ጉዳይ ላይ ዲቴሉ ውስጥ ሲገቡ ይነግሩናል። ኢራኖች ግን እንዳነበብነው በዛን ወቅት እነ ግብፅ፣ እነ ሳዑዲ አረቢያ፣ እነ ቱርክ በኢራን ዙሪያ በመሆን ይህን ጉዳይ ጦርነቱን እንዳይመጣ ለማድረግ በአሜሪካና በኢራን መካከል በፈጣን ሁኔታ ስምምነት እንዲደረስ የለፉበት ጉዳይ ይሄ የኒውክሌሩ ነው። ለሱም እነሱ አቅርበው የነበረው ለ3 ወይም ለ3 ዓመት ምንም አይነት ዩራኒየም እንዳታበለጽግ፣ ከዛ በኋላ ግን 0 ምናምን ነጥብ ዩራኒየም እንድታበለጽግ እንዲፈቀድላት በዚህ ደረጃ እንዲግባቡ ነበር በእነሱ ያቀረቡት ሐሳብ። በኢራን በኩል ደግሞ ኢራን ልታደርግ የምትችለውን ኮምፕሮማይዝ በተመለከተ የተለያዩ ባለሥልጣኖች በመጥቀስ ያነበብነው ኢራን የዩራኒየም የማበልጸግ ጉዳይ የሶቨሬኒቲ ነው የምትለው እነዛ ሁለቱ መብቶች፣ ይሄም
የሉዓላዊነት አካል ነው የምትለው። አሁንም ሆርሙዝ ሰርጥን በዚህ ውስጥ ነው እየገባ ያለው፣ በሉዓላዊነት ጥያቄ ውስጥ ነው። ስለዚህ ምንድን ነው እዛ ላይ ያነበብነው? ኢራን ለስምምነቱ ትልቁ ኮምፕሮማይዝ ለማድረግ የተዘጋጀችው 60% ያበለጸገችውን 460 ኪሎ ግራም ዩራኒየም 11 የአቶሚክ ቦምብ መስራት የሚያስችል ነው። ወደ 90% በማድረስ ብቻ 90% ለማድረስ ደግሞ የአንድ ሳምንት ወይም የሁለት ሳምንት ጉዳይ ነው የማበልጸጉ ደረጃ። ስለዚህ እንደዚህ ቦምቦች ሊያስጨበጣት ቢች ከዛ በኋላ ወራት የሚፈጀው እንግዲህ ቦምቡን መስራትና ወርሄድ የሚሉት ነገር አለ። ትንሽ ቴክኒክ አለው ለእኔ ይሄ ነው። ይሄን በተመለከተ ያሉት ምንድን ነው? ይሄንን 60% የበለጸገ ዩራኒየም ፒውሪቲ ደረጃውን በመከለስ ለመሳሪያ ደረጃ ያለውን ብቃት ወይም እንዴት አድርገን በተራ አማርኛ በማደፍራት ወደ አተላነት በመቀየር ደረጃውን በማድረግ ማለት ነው። ደረጃውን የጥራት ደረጃውን በማደፍረስ በተራ ቋንቋ ለመግለጽ ፈልጌ ነው። በማድረግ ለጦር መሳሪያ ያለው ከጦር መሳሪያ አገልግሎት ውጭ አድርጓለሁ የሚል ኮምፕሮማይዝ የነበራት የዩራኒየም የማበልጸግ ደረጃዬን ደግሞ ከ20% በታች እንዲሆን እስማማለሁ የሚል ነው። ራሱ ኤክስፐርቶች የሚሉት ምንድነው? 20% የበለጸገ ዩራኒየምም ቦምብ ይሰራል። አቶሚክ ቦምብ ደረጃው የተለያየ እንደ ነገር የሆነ ካልተባለ በስተቀር በዛ ደረጃ ነው የሚታየው። ስለዚህ ኢራን ከ20% በታች አበለጽጋለሁ። አሁን ሌሎች ወገኖች የሚሏት ለምሳሌ ዓለም አቀፉ አቶሚክ ኤነርጂ 3 ነው የሚለው ለሰላማዊ አገልግሎት ዩራኒየም መበልጸግ ያለበት። ስለዚህ የኢራን ከዛም ስታንዳርድ በላይ ነው፣ ከ20% በታች። ይሄንን ነው ያቀረበችው ኮምፕሮማይዝ። በዚህ ውስጥ የኒውክሌር ፕሮግራም ወይም የጦር መሳሪያ ለመስራት የሚያስፈልጋትን ደረጃ አታበለጽግም፣ ማንኛውም የዚህ ዓለም አቀፉን ድርጅት ቁጥጥር ትቀበላለች የሚል ነው። ነገር ግን እነዚህ ሀገሮች ባላቸው ኤክስፒሪየንስ ራሱ 60% ያበለጸገችውን ማበልጸግ የቻለችው ከዓለም አቀፉ ድርጅት ቁጥጥር ውጭ ነው። የተለያዩ ተቋማት እንዳይጎበኙ በማድረግ እና በህቡ ወይም ደግሞ በተራ ቋንቋ በማታለል 60% ማበልጸግ ትችላለች። 60%ም ነገር ያለው እንግዲህ 20% ድረስ ያለው እንኳ በጦር መሳሪያ ደረጃ ነው የሚሉት እነሱ። ስለዚህ አሁን የ60% ወደ 90% ካበለጸገችው አቶሚክ ቦምብ ሰራች ማለት ነው። ስለዚህ አሁን ወደ ቁጥጥር ሂደት እመለሳለሁ ማለቷ እንደዚህ አይነቱን ነገር የአሜሪካ የፈለገችው ቶታሊ ከዚህ ስጋት በአጠቃላይ ከኒውክሌር ጋር በተገናኘ ያለው ስጋት ሙሉ በሙሉ እንዲወገድ ያለሽ ኦልሬዲ ተመቷል፣ በወታደራዊ መንገድ ተመቷል። ነገር ግን መልሳ እንዳትሰራው ከዚህ በፊት ሰፊ ነች ሀገሪቱ፣ በድብቅ የተለያዩ ቦታዎች በመክፈት እንዳትሰራው ያሉትን የፈረሱትንም እንደገና በማንሰራራት ወደዛ ውስጥ እንዳትገባ የሚጠይቅ ነው። ይህንን በስምምነት አድርጋ ኒውክሌርን የማበልጸግ ጉዳይ ከእጇ እንዲወጣ ለኒውክሌር ማበልጸግ የሚሆን ተቋምም እንዳይኖራት በሷ ስር ያለ ሳይንቲስቶቿም በኒውክሌር ማበልጸግ ውስጥ እንዳይሳተፉ ከአሜሪካ የቀረቡትን ጥያቄዎች ነው አሁን ኢራን ኤክሰሲቭ ከልክ በላይ በማለት እየመለሰች ያለችው። ስለዚህ ጉዳዩ ያለው ከጦርነቱ መጀመር በፊት የነበረበት ላይ ነው፣ በኒውክሌር ጉዳይ ላይ። ኦኬ። ከዛ ቀጥሎ ምንድነው አንገብጋቢ የሆነ ጉዳይ? የሆርሙዝ ሰርጥ ነው። አሁን የሆርሙዝ ሰርጥን እየተደረገ ያለው ድርድር ምንም ጥያቄ የለውም፣ አሜሪካ ወደ ነበረበት ይመለስ ነው። የ6 ሳምንቱ ጦርነት ከመጀመሩ በፊት ሆርሙዝ ሰርጥ
የዓለም ነፃ መተላለፊያ ነበረ። ወደዛ ስቴተሱ ይመለስ ነው። ኢራን ደግሞ ኖ ሆርሙዝ ሰርጥ የሶቨርኒቲ ጉዳይ ነው፣ የሉዓላዊነቷ ጉዳይ ነው። ስለዚህ በዚህ ሆርሙዝ ሰርጥን በተመለከተ ሶስት ነገሮች ኤክሰርሳይዝ ማድረግ ትፈልጋለች። አንደኛ ይሄ ቶል ገንዘብ ማስከፈል በየወሩ ከ120 እስከ 140 መርከቦች ይተላልፋሉ። እነዚህ መርከቦች የመተላለፊያ ቀረጥ ወይም ገንዘብ ይከፍላሉ። ሁለት ምንድነው የጫኑትን ነገር የመፈተሽ ከፈለገች ማለት ነው። በነገራችን ላይ የተለያዩ ነገሮች ናቸው የሚተላለፉ። የምግብ ሸቀጣሸቀጥም የተለያዩ ነገሮች ይተላለፋሉ፣ መተላለፊያ ነው። ስለዚህ አስፈላጊ ሆኖ ስታገኘው ምንድነው ይሄ መርከብ የጫነው የሚል ጥያቄ አንስታ መፈተሽ የሚያስችላትና አልፎ ተርፎ እንግዲህ እስካሁን ባላት አቋም አሁን ለምሳሌ እስራኤልና አሜሪካ የዚህ ተጠቃሚ አሁንም ብላ እንዳለች እናውቃለን በዚህ በሰርጡ ላይ። እንደገና ደግሞ በኢራን ላይ የአሜሪካን የጣለችውን ወይም በዓለም አቀፉ ድርጅትም ቢሆን የተጣለውን ማዕቀብ የሚደግፉ ኃይሎች በተለይ የአሜሪካ ማዕቀብን የሚደግፉ ኃይሎች በሙሉ በዚያ የተላለፉ የሚል አቋም አላት። ስለዚህ በእንደዚህ መብቴ ናቸው ብላ ባቀረበቻቸው ጉዳዮች ላይ ነው ሊስማሙ ያልቻሉት። ስለዚህ ኢራን ምንድን ያለችው አሜሪካ የኢራንን መብቶች አላከበረችም ነው። ሲኤንኤን ላይ አስተያየት ሰጡ የቀድሞ የሰላም ተደራዳሪ ይላል እዚህ ላይ በአቅርበዋቸው ነበረ። በዚህ ድርድር ላይ የተሻለ ካርድ ያላት ኢራን ነች በሚል ያቀረቡት። አሁን ዶናልድ ትራምፕ ብዙ ጊዜ ካርድ የለሽም የሚሉት ነገር አለ። ኦልሬዲ ይሄ ስምምነት ሰላምም ስምምነትን ባይደረስ እኔ እንዲሁም በጦርነት አሸንፍ ያለው ይላሉ። ይሁንና የቀድሞ የአሜሪካ የመካከለኛው ምስራቅ ተደራዳሪ አሮን ዴቪድ ሚለር የሚባሉ ናቸው። ምንድን ነው የሚሉት? ለምሳሌ ኢራኖች ከአሜሪካኖች በላይ ካርዶች ይዘዋል፣ የመደራደሪያ አቅም አላቸው እንደማለት ነው። እና ምንድን ያለው እንግዲህ ተመልከት፣ ከ21 ሰዓት ነው የተወያዩት። ኢሳምብሊቬብል 21 ሰዓት ምንድን ነው የሚሉት? በጣም ረጅም እና በጣም በጥሩ ስሜት በጥሩ እምነት መተናል። በዚህ ሰዓት ሁሉ የእኛን የስምምነት ነጥቦች ለማስቀመጥ ሞክረናል፣ ኢራኖች አልተቀበሏቸውም በማለት ነው የፓኪስታንን አስተናጋጅነት አድንቀው በትካዜ የአሜሪካው ምክትል ፕሬዚደንት ወደ አሜሪካ የተመለሱትና ሚለር ምንድን ነው የሚሉት? ኢራኖች ኮንሴሽን ለመስጠት የሚያጣድፋቸው ነገር እንደሌለ ግልጽ ነው ይላሉ። ማለት እንግዲህ ኮንሴሽን የሆነ ነጥብ ላይ ኦኬ እሺ ይሁን ማለት ነው። ጥሩ ይሄን በቃ እንቀበላ፣ ኦኬ ይሄን እናደርጋለን እሺ የሚል ምላሽ ለመስጠት የሚያስቸኩላቸው ነገር የለም። ስለዚህ ጊዜ ከነሱ ጀርባ እንዳለ አድርገው ነው የሚያስቡት ነው የሚሉት። እና ሲቀጥሉ ምን አሉ? ምክንያቱም አንደኛ በእጃቸው የበለጸገ ዩራኒየም አለ ነው። ያ ኢስፋሃን የተባለው የዩራኒየም ማበልጸጊያ ከምድር በታች ያለ የዩራኒየም ማበልጸጊያ እዛ ዋሻ ውስጥ ነው ያለው። ስለዚህ ኢራኖች ያ በእጃቸው እንዳለ ያውቃሉ። ኤኒታይም በጣም በአጭር ጊዜ 11 የአቶሚክ ቦምብ በእጃቸው እንዲጨብጡ የሚያስችላቸው ነው። ቅድም እንዳልኩ ቦምቡን ይሄ ምንድነው የሚባለው ማዕቀፉን ወይም እንደገና ዎርሄድ አድርጎ የመስራቱ ሂደት ነው ጊዜ የሚወስድባቸው፣ የወራት ጊዜ ማለት ነው። በተረፈ ቦምቡን ለመስራት የሚያስችላቸው 60 በመቶ የበለጸገ 460 ኪሎ ግራም ዩራኒየም አላቸው ነው የሚሉት እሳቸው። አንዱ ነው። ሁለተኛው
ጂኦግራፊን በጦር መሳሪያነት እንዴት መጠቀም እንደሚችሉ አሳይተዋል። ጂኦግራፊ ማለት ሆርሙዝ ሰርጥ በኢራን የፋርስ የሰላጤ ድንበሯን ተከትሎ በኢራንና በኦማን መካከል ያለ ወሽመጥ መሬት ምንድነው ባህር ነው፣ መተላለፊያ ነው። መሀሉ ላይ ጠባቡ ፖይንት ላይ 24 ማይል ወደ ምናልባት 32 እንደዚህ ማባዛት ይቻላል። 24ን በ8/5 ማባዛት ነው። ያን አይነት ስፋት ያለው ነው። በሁለቱ ሀገሮች መካከል ያለ ነው እና እነዚህ ሁለቱ ሀገሮች ደግሞ የኢኮኖሚ ዞኖች አላቸው። ወደ 300 እንደዚህ ኪሎ ሜትር በሁለቱ መካከል ውሃ ነው። ስለዚህ አሁን መዝጋት ያስቻላት እሱ ነው። በዛ በሆርሙዝ ሰርጥ ዙሪያ 7 ደሴቶች አሉ እና እነዚህ ደሴቶች ላይ ሁሉ ሆርሙዝ ሰርጥን ለማስለቀቅ በ7ቱም ደሴቶች ላይ መዋጋት አለብህ። በጣም አስቸጋሪ ነው ይህን ለማስለቀቅ። ስለዚህ የተፈጥሮ አቀማመጥ የሰጣትን አድቫንቴጅ ተጠቅማ አሁን የራሷ አድርገዋለች። እሷን ለማስለቀቅ መስዋዕትነት ታስከፍላለች በጣም። ስለዚህ እኚህ የቀድሞ የአሜሪካ የመካከለኛው ምስራቅ ተደራዳሪ የሚሉት ጂኦግራፊን በጦር መሳሪያነት በሚገባ እየተጠቀመችበት ነው። ስለዚህ አሁን ሆርሙዝ ሰርጥን መቆጣጠርና መምራት በእነሱ እጅ ሆኗል። ሁለታችን ሶስተኛው ዘሪጅም ሰርቫይቭድ ይላሉ። አገዛዙ ከ6 ሳምንታት ይሄ ዲካፒቴሽን የምትለው የፖለቲካ መሪዎች ከመንፈሳዊ መሪው አሊ አክባር አያቶላ አሊ ካሜኒ ጀምረ የሀገሪቱ የመደበኛው ጦር ኤታማዦር ሹም፣ የእስላማዊ ዘቡ ዋና አዛዥ፣ የባህር ኃይሉ ተዘርዝሯል ስማቸው። አብረው በአንድ ጀንበር የተገደሉት እኳ በ40 ሰኮንድ የመጀመሪያው የዚህ ጦርነት ሳልቮ 40 ትልልቅ ባለስልጣኖች ናቸው የተገደሉት። ወታደራዊ፣ የሲቪል፣ የተለያየ በተዋረድ ያሉ። ከዛ በኋላ አሊ ላርጃኒን ጨምረ ከላይ የሚታዩትን የኢራን ሚሊተሪ በ3 ደረጃ የተዋቀረ ነው። እስላማዊ ዘቡ አለ፣ መደበኛ አርሚ አለ፣ ከሱ በታች ደግሞ ባሲጅ የሚባል አርሚ አለ፣ ሚሊሻ አርሚ ነው እና ሀገሪቱ ለዚህ ለውስጥ ጸጥታ መደፍረስ ለተወርዋሪ የሆነ ከፍተኛ ቁጥር ያለው ኃይል ነው። የእነዚህን የ3ቱን ዋና ዋና መሪዎች ሁሉ የገደለችው የጦርነቱ ላይ። ስለዚህ እነዚህ ሁሉ ተደርጎ በመሰረተ ልማት ደረጃ የሚሊተሪ የሚሳኤል ማምረቻ የምትለውን በሚሳኤል ክምችት በሰዋል ኤቭሪቲንግ የመድፍ የምን የኒውክሊየር እንደገና የሰላማዊ እንደ ብረት ማምረቻው እንደዚህ ለፔትሮኬሚካል ኢንዱስትሪው ራሱ እነዚህ ሁሉ ተደብድበው ከ140 እስከ 145 ቢሊዮን ዶላር የሚገመት ጉዳት ደርሶም የኢራን አገዛዝ አልፈረሰም። እንደምትመለከተው ኢፌክቲቭሊ እየሰራ ነው። ስለዚህ እኚህ ሰው ለምሳሌ ያሉት የቀድሞ የአሜሪካ የመካከለኛው ምስራቅ ተደራዳሪ እነዚህ 3 ካርዶች አላት ኢራን። ያ የበለጸገ በማንኛውም ሰዓት ወደ ኒውክሌር ቦምብ ሊቀየር የሚችል የበለጸገ ዩራኒየም በእጇ ነው። ሆርሙዝ ሰርጥ በእጇ ነው። አገዛዙ ደግሞ ከታለመለት ሞት ተርፏል እና ያሉበት ሁኔታ ይሄ ነው በማለት ነው ያስረዱት ኢሳያስ። ዓለም አሁን የሆርሙዝ ሰርጥን ስንመለከት ለምሳሌ በጣም በቅርብ ርቀት ዩናይትድ አረብ ኤሚሬት አለች፣ ኦማን አለች። በጣም በቅርብ ርቀት ማለት ነው። የኢኮኖሚ ዞን ካልን ኢራን የኢኮኖሚ ዞን እንዳላት ሁሉ
ዩናይትድ አረብ ኤሚሬትና ኦማንም የኢኮኖሚ ዞን ሊኖራቸው ይገባል በዛ ቦታ ላይ ማለት ነው። አሁን ኢራን እያደረገች ያለችው የኦማንንም የዩናይትድ አረብ ኤሚሬትንም የኢኮኖሚ ዞን ሙሉ በሙሉ ወስዳ ነው ማለት ነው። እነሆ ትንሣኤው የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለን መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅተዋል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅተዋል። ጮማ ከብሩንዶ፣ ጥሬ ከጥብስ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታችሁን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት። ዩናይትድ አረብ ኤሚሬት እዚህ ምን አገመጣት? የሆርሙዝ ሰርጥ በኦማንና በኢራን መካከል ያለ ነው መተላለፊያው። በሁለቱ መካከል ያለ ነው። ደሴቶች ሊኖሩ ይችላሉ። አወዛጋቢ ደሴቶች አሉ። ለምሳሌ ያክል የተባበሩት አረብ ኤሚሬት የኔ የምትላቸው ነገር ግን ኢራን በእጇ አድርጋ የምትጠቀምባቸው ለምሳሌ አቡ ሙሳ እንደዚህ አይነት ከታች ዋናው መተላለፊያው በር መሀል ላይ ስትመጣ በኦማንና በኢራን መካከል ላይ ያለው አንዶን እኖስ ሰርከምስታንስስ የተባበሩት አረብ ኤሚሬት ሳይሆን እኔ ልዝጋ ብላ ብታስብ ልታደርግ የምችለው ነገር የለም። ኢራን ግን መዝጋት ትችላለች። ተመሳሳይ አቅም ቢኖራት ከኢራን ጋር በመስማማት ኦማን በኢኒሼተር መሆና መዝጋት በእነሱ መካከል ያለ ነው። ስለዚህ ኦማን ደግሞ በተለየ ሁኔታ ከሰላጤዎቹ ሀገሮች ተለይታ ከኢራን ጋር ነው ያለችው። ኢብን በጦርነቱ ላይ በአቋም ደረጃ እያወገዘች ያለችው የጦርነቱ ጀማሪዎች አድርጋ የምትከሰው እነ አሜሪካንና እስራኤል ነው። ወይራዝ እነ ሳዑዲ አረቢያ ሪስክ ወስደው ተጠያቂነቱን ኢራን ላይ ነው እያደረጓለት። ስለዚህ በጣም መሰረታዊ ልዩነት አለ። በኦማንና በኢራን መካከል በጣም ጥብቅ የሆነ ግንኙነት አለ። ስለዚህ አሁን በእነሱ ይሄንን መተላለፊያ መዝጋት ይችላል። ለምሳሌ አሜሪካ እንትኑን አጽድቻለሁ ብላ እየገለጸች ነው ያለችው። ኢራኖች የጣሉትን ምንድነው ያጠመዱትን ፈንጆች አጽድቻለሁ። የእሷ ዲስትሮየሮች 2 ዲስትሮየርስ በሰላጤው ማለፋቸውን ገልጻለች። በዚህ በሰርጡ በሆርሙዝ የኢራን እስላማዊ ዘብ አስተባብሏል። 2ኛ ማስጠንቀቂያ ሰጥቷል። ስለዚህ አሁን ቤዚካሊ የሰላጤው ሀገሮች በሙሉ እጃቸውን ጭንቅላታቸው ላይ አድርገው ነው የሚገኙት። በጭራሽ በዚህ ኮንዲሽን ሊኖሩ አይችሉም። በተለይ አሁን የጠራናቸው ሀገሮች የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ በተወሰነ ደረጃ በቧንቧ በሜዲትራኒያን በኩል የምታወጣው አላት። ነገር ግን የ5% እንደዚህ ነው። ሳውዲ አረቢያ ራሷ ታንቃለች። ከዚህ በኋላ በኢራን ሕግና ስርዓት ውስጥ ነው የሚያልፉት። አንደኛ ክፍያው አለ። ክፍያው አማውንቱን አልነገሩንም በይፋ። ነገር ግን አንዳንዶች $2 ሚሊዮን ይላሉ በመርከብ፣ አንዳንዶች $1 ሚሊዮን ይላሉ። ገብተዋል። እንደገና ደግሞ የመፈተሽ ጉዳይ አለ። ምግባቸውን ጠቅላላ የሚያገኙት ግዢያቸውን
በሚገባው በዛ በኩል ነው። ምንድን ነው የጫናችሁት የሚለውን የመፈተሽ ጉዳይ አለ። እንደገና ደግሞ የማያልፉ ተብለው የሚቀበጡ አሉ። እንደገና ክፍያው ራሱ ገንዘቡ በምን ይሁን የሚለው በኢራን ገንዘብ የሚል አለ። በመጀመሪያ ላይ የሰማነው በቻይና ገንዘብ ይሁን ነው። ስለዚህ እዚህ ውስጥ በጣም ኢንትሪኬት የሆኑ ጉዳዮች አሉ። ትልቅ ነገር ነው የሆርሙዝ ሰርጥ ጉዳይ። የአሁኑ ባስ የሚያሰኝ ነገር የተፈጠረባቸው። ስለዚህ አሁን ምንድነው ሁኔታው ለሚለው ከጠየቀኝ ቴክኒካሊ ጦርነቱ ቀጥሏል ማለት ነው። ቴክኒካሊ መሆን የሚችለው ለምሳሌ አሁን አሜሪካ ወይ እንግዲህ በሌላ ቻነል ወይም ወደ ሀገራቸው ከገቡ በኋላ 15 ቀን ስለተባለ በዚህ ውስጥ እንደዛም እንደዚህም እየተባለ ማውራቱ ይሻላል ብለው በዛ መንገድ ሊሄዱ ይችላሉ፣ የተኩስ አቁሙን ጠብቀው። ነገር ግን ዛሬ ከዚህ ነጥብ ማለፍ ያለመቻላቸው መነሻ ሆነው ወደ ጦርነቱ ኤኒሚኔት ጦርነቱ መቀጠል ይችላሉ። አሁን እኚህ የጠቀስኳቸው ምክንያቱም አሜሪካ ከፍተኛ ልምድ ያላቸው አሜሪካዊ ናቸው። በዚህ ጉዳይ ላይም ቆይተዋል። እኚህ ሰውዬ የሚሉት ኢራኖች እነዚህን ጉዳዮች አሳልፈው ከመስጠት ድርድሩ ላይ የመጡት እንዲከበሩላቸው የሚፈልጉት እነዚህን ሳይደረጉ በዚህ አሜሪካ እንደምትፈልገው ጦርነቱን ለማስቀረት የሚያስችል ኮንሴሽን ወይም ደግሞ እሽታ ሰጥተው ከመሄድ ይልቅ ድጋሚ የአሜሪካንና የእስራኤልን ጦርነት ሪስክ ቢያደርጉ ይመርጣሉ፣ ጦርነቱ መጋፈጥ ይመርጣሉ የሚል ነው ኢሳያስ። ዓለም አሁን የኢራን ፍላጎት ከመቼውም ጊዜ በላይ ጥርት ብሎ መጥቷል። ምክንያቱም ኒኩለር ላይ ያላት አቋም ግልጽና ግልጽ ነው። አሁን ሆርሙዝ ላይ ያላት አቋምም ደግሞ እንደዛው ግልጽ ነው። እነዚህ ሁለት ነገሮች ደግሞ የእስራኤልና የአሜሪካ ትኩረት ብቻ አይደሉም፣ የዓለም ትኩረቶች ናቸው። ሆርሙዝ የዓለም ትኩረት ነው። የዓለም የመገበያያ የንግድ ቀጠና ነው። ኒኩለር ደግሞ ዓለም ማንም ሰው በእጁ ኒኩለር ያለው ሰው ብቻ እንጂ ከዛ ውጭ ተጨማሪ ኒኩለር የሚታጠቅ ሀገር መኖር የለበትም የሚለው አቋም ደግሞ የዓለም አቋም ነው። ይሄ ከአውሮፓና ከሌሎቹ ሀገራት ይበልጥ እንዲቃረኑ በማድረግ ሌሎቹ ሀገራቶችም ወደዚህ ጦርነት እንዲሳተፉ አይጋብዝም ወይ? የኢራን አቋም በጣም ግልጽ የሆነው ነገር ኢራን ብቻዋን አይደለችም። ራሽያ ያው የተለያየ ሳተላይት መረጃ በመስጠት በዚህ ጦርነት አካል መሆኗን የተለያዩ ዘገባዎች መጀመሪያ ላይ የቀረቡ በቀላል ቁጥር ይሄ የሰው አልባ ድጋፍ እንዳደረገች የሚገልጹ ናቸው። አሁን ለምሳሌ ዘሌተስት ማነው ቻይና ለኢራን እንግዲህ በርካታ የአየር መከላከያ ባትሪዎች ለመጫን ወይም እየጫነች እንደሆነ ሲኤንኤን የስለላ ተቋማትን መረጃ ዋቢ በማድረግ ያቀረበው ዘገባ ነበረ። ይህንን ቻይና በጭራሽ በማለት ብታስተባብልም ፕሬዚደንት ዶናልድ ትራምፕ እሱን ይህን ያደረግሽ እንደሆነ ከባድ መዘዝ ይኖረዋል የሚል ማስጠንቀቂያ ሰጥተዋል። ስለዚህ ከዚህ በፊት ደጋግሜ ብዬዋለሁ፣ እንኳን ይሄኛው ጦርነት የኢራን ጦርነት ቀርቶ የኦክቶበር 7 የሐማስ ጥቃትም እነዚህ ሁለቱ የዩክሬን ጦርነት ውላጆች ናቸው። የዩክሬን ጦርነት ውላጆች ናቸው በቀጥታም ሆነ በተዘዋዋሪ። ስለዚህ ይሄ መልቲፖላር የሚባለው እነ ዶናልድ ትራምፕ እና ቻይና እንዲሁም ምንድን ይባለው በዚህ በብሪክስ ውስጥ በዋነኛነት የሚቀነቀነው የተለያዩ ምንድን ይባሉ የስልጣን ዋልታዎች የዓለም በምዕራቡ ዓለም ሕግና ስርዓት በሚሉት በምዕራቡ ዓለም ስር የቆየውን የዓለም አኗኗር በኔጎሽሽን በድርድር ላይ የተመሰረተ የተለያዩ የኃይል ጉልላቶች አሉ። አሁን
ኢስኖሞር አሜሪካ እና አውሮፓውያኑን ሰባት ምትለ ቻይና ራሷን የቻለች ቻይና፣ ራሽያ በዛ ደረጃ ነው መቆጠር የምትፈልገው። በዚህ ምንድነው በእነዚህ በብሪክስ በምትለው ኃይል ውስጥ እነ ብራዚል፣ እነ ህንድ፣ እዚህ አፍሪካ እነ ደቡብ አፍሪካ በዚህ ደረጃ ፓወርፉል ኢኮኖሚ ያላቸውና የራሳቸው የተጽዕኖ አድማስ ሊኖራቸው የሚችሉት በሰላጡ ሀገሮችም እነዚህ ሰላጦቹ እስካሁን ድረስ ቀላል ሚና አልነበረም የሚጫወቱት። እነ ቱርክ አሉ እና እነዚህ ተደምረው የዓለም ስርዓት መልቲፖላር የሆነ ሀገራት እንደየባላቸው ኢቭን የፖለቲካ ምርጫቸው ላይ የፖለቲካ ህይወታቸው ላይ ስትመጣ ሀገሮች እንደየባህላቸው እንደየራሳቸው ልማድ መሪዎቻቸውን ለምሳሌ ኢራን ቻይናስ ኮሚኒስት ፓርቲ ነው ያለው። ፊኒሽድ እና ኮሚኒስት ፓርቲ ነው የቻይናን መሪዎች የሚመርጠው። ይህንን አገዛዝ በሰብአዊ መብቶች የአርቲስቲክ በተለያየ ነገር ተጽዕኖ ውስጥ የምታስገባበት መንገድ የለም። ኖሞር የምዕራቡ የዲሞክራሲ መንገድ አለ፣ የራሱ መንገድ ነው። የቻይና የቻይና ነው፣ የራሽያ ነው፣ የማን ነው የኢራን ነው። እንደዚህ የሚል የምዕራቡ ዓለም እስካሁን ከሁለተኛ ዓለም ጦርነት ጀምሮ በእጅጉ ተንሰራፍቶ የነበረ በቀዝቃዛው ጦርነት ዘመን ውስጥ ግማሽ ዓለምን ነው የሚገዛው በኮሚኒዝም ጥንካሬ የተነሳ። በተለይ ከኮሚኒዝም መፍረስ በኋላ ዓለም በአንድ ስርዓት ውስጥ ነው የቆየችው። የምዕራቡ አንድ ወጥ የምዕራቡ ዓለም ሕግና ምናምን ላይ የተመሰረተ የሚሉት ማለት ነው። እሱ በመላው ዓለም የሚገዛበት ነበረ። አሁን እሱ ኢስ ኦቨር። ስለዚህ ሌላ አዲስ ዓለም የተለያዩ የኃይል ጉልላቶች የተፈጠሩበት አዲስ ሪያሊቲ አዲስ እውነታ መጥቷል የሚል ነው። የዚህ እውነታ ማሳያ አንዷ ኃይል በዩክሬን ጦርነት ላይ ባስተላለፍ አይተናል። ራሽያ፣ ቻይና፣ ኢራን እና ሰሜን ኮሪያ ናቸው ለምሳሌ በአንድነት የቆሙት። አሁን በግልጽ እንደምንመለከተው ይሄን ነገር እንደ ቀላል ነገር እንዳታይ፣ አንደኛ ከፍተኛ የሚሳይል ኬፓቢሊቲዋን የኢራንን የሚያስፈልጉ በተለይ በሰኔው ጦርነት እስራኤል ብዙ ጉዳት አደረስኩ ብላ በድል የመዘገበቻቸውን በመርከብ ሙሉ እየተሞላ ሚሳይሎቿን ወደ ነበረበት ደረጃ እንድትመልስ በማስቻል በቀጥታ ቻይና በተደጋጋሚ ትወነጀል ይዘገብ ነበረ። የስንት መርከቦች እየመጡ ኢራን እንዳራግፉ ማለት ነው። ነዳጇን እንዳለ የኢራንን የምትገዛው ቻይና ናት። አሁን ፕራክቲካሊ ደግሞ የአየር መቃወሚያ በመጫን ላይ ናት ለኢራን። በዚህ በኩል ራሽያ የስለላ መረጃ ትሰጣለች፣ የሰው አልባም ድጋፍ አድርጋለች ነው። ይህ ሁኔታ እየገፋ ከሄደ በጣም እርግጠኛውን አንድ ነገር ልንገር፣ በጣም የሚያስፈራ ኢራንና ቻይና ይቅርታ፣ ኢራንና ራሽያ ስትራቴጂክ ስምምነት አላቸው። አንድ ነገር ዘለዋል። ሁለቱም በመካከላቸው ባለው በየራሳቸው ምክንያት ነው የሚባለው። ሚሊተሪ ፓክት የላቸውም። ሚሊተሪ ፓክቱ ልክ ራሽያና ሰሜን ኮሪያ ለምሳሌ አንዱ ቢጠቃ ሌላው አብሮት ቆሞ ይዋጋል የሚል ፓክት አላቸው። በኢራንና በራሽያ መካከል ያ አልነበረም። ሁለቱም ያላደረጉበት የየራሳቸው ምክንያቶች ሊኖራቸው ይችላል። ይሄ ጦርነት እየቀጠለ ከሄደ ግን የሆነ ፖይንት ላይ ይህን የኔ ደመነፍስ ነው። አየህ፣ ራሽያ እዛ ፖይንት ላይ ልትመጣ ትችላለች እና ይሄ ጦርነት ወደ መጥፎ ጦርነት ሊሄድ ይችላል። ይሄ ጦርነት በረዘመ ቁጥር ኦፖርቹኒቲ ይፈጥራል ሌሎች ኃይሎች እንዲገቡ እና አሁን በግልጽ እየሰማን ያለ ነው። አሁን ቻይና ቀስ እያለች እየተሰማችን ልትመጣ ነው በዚህ ጦርነት ውስጥ ያላት ሚና ማለት ነው። ለምን ይሄ ሬዚስታንስ አሁን አሜሪካ እና እስራኤል ወደዚህ ጦርነት ሲመለሱ እንዴት ነው? ለምሳሌ አሜሪካ እንዴት ነው ወደዚህ ጦርነት የምትመለሰው? ዶናልድ ትራምፕ ስልጣኔ ይጠፋል ብለው ድልድይ ያፈርሳለው፣ የነዳጅ ጉድጓድ አጋያለው ብለው ነው
ይሄን ከማድረግ እጆን እንዳያስቶት በማለት ነው ቻይና የመለሰቻቸው። ማነች ፓኪስታን። ኦኬ አሁን ፌል አደረገ ድርድሩ። ከዛስ ወዴት ነው የሚሄዱት? እና ምን አይነት ጦርነት ነው መካሄድ ያለበት? ወይስ ምን ያህል ጊዜ ይፈጃል ነው? ስለዚህ ይሄ ደግሞ በእውነት ነው የምነግርህ በዙሪያው በህዝቦች ዘንድ ከፍተኛ መከራ የፈጠረ ነው እና ይሄ ጦርነት ከዛሬ ጀምሮ ቴክኒካሊ ኦፕን ነው፣ ጦርነቱ መቀጠል ይችላል። እና ይሄ ሁኔታ ነው ያለው ለማለት ነው። ኢሳያስ ዓለም ከዛሬው ድርድር ቀጥሎ ምን እንጠብቅ? ሁለት ነገር ነው። ወደ ጦርነቱ መመለስ እስካሁን ሲያደርጉት ቆይተዋል። በእስራኤል በኩል ለምሳሌ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ባለው ጦርነት አልጨረስንም የሚል ብዙ ውድመት አድርሰናል፣ የኒውክሌር ፕሮግራሟን አጥፍተናል፣ የሚሳይል ፕሮግራሟን ቀልብሰናል፣ ስቲል ግን አልጨረስንም የሚል ነገር አለ። ቁጥሩ የተመጣጣኝነት ጉዳይ ካልሆነ በእስራኤልም የጦርነት ተቋሙ አለ። ጦርነቱ እንዲቆም በመፈለግ ሰልፍ እየወጡ ያሉ ሰልፈኞች አሉ። ስለዚህ ቴክኒካሊ ጦርነቱ ኦፕን ነው እንዲቀጥል አሁን። ይሁንና ይሄን ጦርነት ማለት የዶናልድ ትራምፕን እርምጃ የቀለበሰው የፓኪስታን ጣልቃ ገብነትን ተከትሎ ለ15 ቀናት የሆርሙዝ ሰርጥ ተከፍቶ ሁለቱ ሀገሮች ውይይታቸውን እንዲቀጥሉ ነው። እንግዲህ እንደገና ደግሞ በሌላ ቀጠሮ ወይ የዛሬ ሳምንት ቢያንስ ጃሬድ ኩሽነር እና ማናቸው ስቲቭ ዊትኮፍ እንደገና ከኢራን አሁን ዛሬ ለምሳሌ ሞሐመድ ባጋሪም ነበሩ፣ ውጭ ጉዳይ ሚኒስትሩ ነበሩ። ሌላም በርካታ ወደ 70 ልኡካን ቡድን ይዛ ነው የመጣችው ኢራን። አንዳንድ ዜናዎች እንዳነበብነው ደግሞ ውይይቱ ድርድሩ እየተደረገ 3 አውሮፕላን ሙሉ ተጨማሪ የልኡካን ቡድን ከኢራን ፓኪስታን እንደገባ ሰምተን ነበር። ይህ ሁሉ ተደምሮ የኤክስፐርቶች ማዕት ናቸው፣ ሳይሳካ ቀርቷል። የሚቀጥለውን 15 ቀን ቢያንስ አንዴ ወይም ሁለቴ ድርድሩን በመቀጠል የሚገኝ ነገር ካለ የሚሞክሩበት አድርገው ሊጠባበቁ ይችላሉ። አለበለዚያ ግን እስካሁን ድረስ ያደረጉት በቂ ሆነው የታየ የለውጥ ብልጭታ የለም በሚል ድምዳሜ ላይ ከደረሱ ጦርነቱ ሊቀጥል ይችላል ማለት ነው። ሳይ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም በዓል ይሁንልህ። መልካም በዓል። እነሆ ትንሣኤው የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለን መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅተዋል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታችሁን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት